ልባችሁ አይታወክ፣ በእግዚአብሔር መኑ፣ በእኔም እመኑ። በአባቴ ቤት በእግዚአብሔር ቤት አንድ ትልቅ ቤት አለ። በዛ ውስጥ ብዙ ሜንሽኖች አሉ፣ ብዙ መኖሪያዎች አሉ። እንደዛ ነው የሚለው። በአባቴ ቤት ውስጥ በአንድ ትልቅ ቤት ውስጥ ብዙ መኖሪያዎች አሉ። ስለዚህ ሴም ቲንግ ምንድን ነው የሚለው? እኔ አብን ስጠይቅ ለዘላለም ከእናንተ ጋር እንዲኖር ድዌል እንዲያደርግ እንዲነግስ እናንተ ቤት እንድትሆኑት መቅደስ እንድትሆኑት ሌላ አጽናኝ ይሰጣችኋል። ያ አጽናኝ የሚባለው አሁን የምነግራቸው እሱ የሚመጣው የሚሰራው በእኛ ውስጥ መኖሪያ የሚያደርገው እያለ ነው። እኔ ያንን የመስቀል ሞት ሳልፍ ብቻ ነው፣ በትንሣኤ ስነሳ በአብ ቀኝ ስቀመጥ ብቻ ነው ያችን ፖዚሽን ሲይዝ እርሱ ስለ እናንተ ለዘላለም ሊኖር በውስጣችሁ ሊያድር እናንተን ቤት ሊያደርግ ይመጣል ይላል። ኢየሱስ ጌታ ነው። ስለዚህ ሌላ አጽናኝ ይላል። ሌላ የሚለው ቃል ሲምፕል ነው። በግሪክ አሎስ ይባላል። አሎስ ማለት አሁን ለምሳሌ እዚህ ጋር ስልክ አለ። ይሄ ስልክ አንድሮይድ ነው። ይሄን ስልክ ስወስድ፣ ይህን ሳምሰንግ ስልክ ስወስድ ችግር የለውም ሂድ ሌላ ስልክ እሰጥሃለሁ ካልኩት ሰውየው አይፎን ሊሆን ይችላል፣ ሞቶሮላ ሊሆን ይችላል፣ ሌላ ስም ሊሆን ይችላል። ጥሩ ኖኪያ የሚባል ነበር ድሮ፣ ሰዎች ተሸክመው የሚሄዱ ስልክ ነበር እዚህ ሀገር። መጀመሪያ ስልክ ሲጀመር እንደዛ ነበር። እዚህ አይፎን ምንድነው ሴልፎን ሲጀመር በጣም በቃ አሸከመ ነው የምትሄደው። ከቻልከው ራሱ ሲነዝር አብረ ነው እንትን የምትለው በጣም እንትን ስለነበረ እና ይሄ ስልክ ብሄድ ችግር የለውም ሌላ ስልክ እሰጥሃለሁ ማለት ሳምሰንግ ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል። ብቻ ሌላ ስልክ እሰጥሃለሁ ነው። የግሪኩ ሌላ የሚለው ቃል እሱ አይደለም። ይሄ ስልክ ቢሄድ አሎስ ማለት ነው። ይሄ ስልክ ቢሄድ ራይት ራሱን እሰጥሃለሁ ማለት ነው። ሌላ አጽናኝ የሚለው ቃል እኔን የሚመስል እኔን እንደኔ አይነት ሌላ ማለት ነው። እኔ ስሄድ ከኔ ባህሪ የተለየ ባህሪ ያለው ሌላ ብራንድ ያለው ሌላ ማለት ሳይሆን እኔን የሚመስል እንደኔ አይነት ካራክተር ያለው ሌላ አጽናኝ ይሰጣቸዋል የሚለው ሌላ አጽናኝ ይሰጣቸዋል። እግዚአብሔር ይመስገን። ስለዚህ ኢየሱስ ሲሄድ ምን ማለት ነው? በጣም ሲምፕል ነው። ኢየሱስ ሲሄድ መንፈስ ቅዱስ መጥቷል። ይሄ የአማኞች መሰረታዊ ትምህርት ነው። መንፈስ ቅዱስ ማለት የኢየሱስ ሌላ ማለት ነው። ሌላ ማለት አሁን ኖኪያና ምንድነው ሳምሰንግና አይፎን ብለን እንደለያየ ነው እንደዛ ማለት ሳይሆን ራሱ ማለት ነው። ሌላ የሚለው ቃል another of the same kind እኔን የሚመስል ሴም ራሱ ይሰጣቸዋል። ስለዚህ የተቀበልነው መንፈስ የኢየሱስ መንፈስ ይባላል። ሌላ ስሙ የሚገርማችሁ ወይንም የክርስቶስ መንፈስ የትሪኒቲ ሚስጥር አንደኛው ሰው እና ምን ይላል? ሌላ አጽናኝ ይሰጣችኋል ይላል። ሌላ የሚለው ቃል ክሊር ነው። እኔን የሚመስል ሌላ፣ እኔ ፈዋሽ ከሆንኩ የሚፈውስ፣ እኔ ማልወደው ኃጢአት ከተጠየፍኩ እንደኔ የሚጠየፍ ማለት ነው። እኔን የሚመስል ሌላ ይሰጣችኋል። እግዚአብሔር ይመስገን። ስለዚህ አንድ አማኝ ከኢየሱስ የሚበልጥ ነገር እንዲሰራ ተፈቅዶለታል ማለት ኢየሱስ በውስጡ ሆኖ ያንን ስራ ይሰራል ማለት ነው እንጂ አማኙ ከዚህ መንፈስ ከክርስቶስ ውጭ ሌላ ነገር ይሰራል ማለት ወይም ከኢየሱስ የተሻለ ይሰራል ማለት አይደለም። እግዚአብሔር ይመስገን። አጽናኝ የሚለውን ቃል ሌላ አጽናኝ ነው የሚለው። ሌላ አጽናኝ የሚለው ቃል በአንዳንድ ትርጉም ሰባት በአምፕሊፋየር የሚባለው ትርጉም ላይ 7 ትርጉሞች አሉት። አምፕሊፋየር መጽሐፍ ላይ አንደኛው ኮምፈርተር ይሏል። አጽናኝ ማለት ኮምፈርተር ማጽናናት ማለት ነው። ሁለተኛው ደግሞ አጽናኝ የሚለው ቃል ካውንስለር አይደለም የሚለው ካውንስለር መካሪ ማለት ነው። ኢሳያስ ላይ ሲናገር ወንደርፉል ካውንስለር ነው ይላል። ድንቅ መካር ነው ይላል። ድንቅ መካር ማለት ነው አስገራሚ መካሪ ማለት ነው። ነፍስን የሚያሳርፍ ልብን የሚያሳርፍ ህይወትን የሚያሳርፍ መካሪ ማለት ነው። ሶስተኛ ደግሞ አድቮኬት ይለዋል። ይሄ ሌላ ጠበቃ ይሰጣቸዋል ማለት ምን ማለት ነው? እኔ እየተከራከርኩላቸው እንዴት ለእናንተ ነበርኩኝ፣ አሁን እኔ ስሄድ ግን
ስሄድ የሚለው ቃል ሞቼ ስነሳ ማለት ነው። ሌላ ምንም ትርጉም የለውም። ግልጽ ነው። ያቺን ፕሮሰስ ነው የሚናገረው። ለዚህ ነው መጀመሪያ ከዛ የተነሳ ነው። በዛ ፕሮሰስ ሳልፍ በጣም ከባድ ፕሮሰስ ነው ያለፈው። ስለ ስርየቱ ሌላ ጊዜ እንነጋገራለን በእግዚአብሔር ፍቃድ። እና ስሄድ ያ ድንቅ አሁን ይመክራችሁ ነበረ። እኔ ስሄድ ግን ያ ድንቅ መካሪ ይመጣል፣ እሱ እኔን የሚመስል ሌላ ነው ይላል። ሌላው ደግሞ ምንድነው የሚለው? ኮምፈርተር፣ ካውንስለር፣ ስትሬንግዝነር ይሏል። ስትሬንግዝነር ማለት ምን ማለት ነው? በቃኝ ደከመኝ ስትል ምን የሚያደርግ ማለት ነው? ኢነርጂ የሚሰጥ ኃይል የሚሰጥ ከክርስትና ፌንት ልታደርግ ስትል እንዴ ከመስመር ልትወጣ ስትል የሚደግፈህ። ለዚህ ነው ብዙ ጊዜ የኔንም ላይፍ የኔንም ህይወት የራሳችሁን ህይወት ስትመለከቱ ብዙ ጊዜ ተስፋ ቆርጣችሁ ነበር። ይገርመሃል፣ እኔ እምነቴ ጻድቅ በጣም ጠንካራ እምነት ስላለኝ ምናምን ምንልበት ጊዜ ነበረ። አንዳንዴ ደግሞ ከመከራው ብዛት ደግሞ ጥቅስ የሚጠፋ ሰዓት አለ። አይደለም እንዴ? ጥቅስ ግራ የሚገባ ሰዓት አለ። አንተ ተስፋ የተሟጦ ያለቀበት ሰዓት ብዙ አለ። በዛ ጊዜ ይሄኛው በኢየሱስ ክርስቶስ ሞትና ትንሣኤ አማካኝነት የተቀበልነው ያ ፕሪሺየስ ስፒሪት ሆሊ ስፒሪት ምን ይሆናል? ስትሬንግዝነር ነው ይላል። ኢነርጂ ይሰጣል። ከክርስትና እንዳትወጣ፣ ከመስመር እንዳትወጣ። እንዴት አለፍኩት ብለህ ያለፍከው የተገረምከው አንተ አይደለም ያለፍከው ማለት ነው። ያሳለፈ አለ ማለት ነው። ስለዚህ ስትሬንግዝነር ነው ይለዋል ማለት ነው። ብርታት ሰጪ ነው ይለዋል። ሌላኛው ስታንድ ባይ ነው ይለዋል። ስታንድ ባይ እኔ ብሄድ ይሻላችኋል፣ እኔ ባልሄድ ስታንድ ባይ የሆነው አጽናኙ አይመጣላችሁም። ስታንድ ባይ ምን ማለት ነው? እናንተ ጊቫፕ ስታደርጉ ምንም ያደርግ ማለት ነው። እሱ የሚጀምር ማለት ነው። አሁን እዚህ ቢልዲንግ ላይ መብራት ልክ ሲጠፋ አይ ዶን ወሪ ጄኔሬተሩ ምንድን ነው? ስታንድ ባይ ነው ይባላል። ፈንክሽን እያደረገ የመብራት መቋረጥ ቢመጣ ጄኔሬተር ስታንድ ባይ ጄኔሬተር ከሌለ ምን ያደርጋል? መብራቱ እስኪመጣ ድረስ ስራ ይስተጓጎላል፣ ህይወት ያከትማል ማለት ነው። በድርጅቱ ኮንቴክስት ግን ምንድን ያለው? እኔ ስሄድ ተስፋ በምትቆርጡበት ሰዓት ላይ እናንተን ተክቶ ኦፕሬት እንድታደርጉ የሚረዳችሁ መንፈስ ይመጣል ይላል። እሱን ነው ምልክላችሁ ይላል። ሆሊ ስፒሪት በኢየሱስ ክርስቶስ ሞትና ትንሣኤ የተቀበልነው የዘላለም ህይወታችንን ያረጋገጥንበት የታተምንበት ለእግዚአብሔር ብቻ እንድንኖር ያደረገን እንደገና እኛን ሳንቲፋይ ያደረገን ሳንቲፊኬሽን ማለት መቀደስ መለየት ማለት ነው። ለእግዚአብሔር ብቻ እንድንኖር ያደረገን ይህ መንፈስ ቅዱስ ነው። ኢየሱስ ጌታ ነው። ስለዚህ ምንድን ነው የሚላቸው? እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው አይችልም። ዓለም ብሎ የሚናገረው ከጌታ ውጭ ያለውን ህዝብ ነው። የማያየውና የማያውቀው ስለሆነ ይሄን የመሰለ ፕሪሺየስ ጊፍት ሊቀበለው አይችልም። አያችሁ ምን ማለት ነው? ኢየሱስ በስጋ በነበረበት ሰዓት ያዩታል፣ ይነኩታል፣ ይጨቃጨቁታል። ምክንያቱም እያዩት ነው። የጸራቢ ዮሴፍ ልጅ እህቶቹ እኛ ጋ ናቸው፣ እናቱ ማርያም ትባላለች ብለው ይናገራሉ። ምን ማለት ነው? ያዩታል። ይሄ የሚመጣው ውድ መንፈስ ግን አሁን በእኛ ውስጥ ያለው ይሄ ውድ መንፈስ ግን ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን ይላል አያቸው ብሊቨርስ የሚያምኑ ብሎ በዛ ጋ የጀመረው እናንተ ግን በውስጣችሁ ስለሚኖር ታውቁታላችሁ ይላል። በውስጣችሁ ስለሚኖር ታውቁታላችሁ። ስለዚህ አንድ ሰው ቦርን አጌን የሚሆነው መንፈስ ቅዱስ በውስጡ ሲገባ ነው። ያንን ፕሮሰስ የሚያካሂደው ዳግም ውልደት ፕሮሰስ የሚያካሂደው ከሞት ወደ ህይወት የሚሻገረው በመንፈስ ቅዱስ ነው። ስለዚህ ትልቅ በህይወታችሁ ላይ ትልቅ ቫሊዩ መስጠት ያለባችሁ ለብር ለወርቅ አይደለም፣ ለሃይማኖታችሁም አይደለም፣ ለልጆቻችሁ ለማንም ሳይሆን ለዚህ ውድ ስጦታ ነው። የእግዚአብሔር ስጦታ ኢየሱስ እንደሆነ የኢየሱስ ስጦታ ደግሞ ይሄ ውድ መንፈስ ቅዱስ ነው። እግዚአብሔር ይመስገን። ስለዚህ ይሄ መንፈስ ቅዱስ እኔ ውስጥ እንዳለ እንዴት አውቃለሁ ካለን እንደገና ጌታ ኢየሱስን መቀበል አለብን። አያችሁ
ጌታ ኢየሱስን ስንቀበል የመጀመሪያው የመቀበላችን ምልክት መንፈስ ቅዱስ በእኛ ውስጥ ይገባል። እኛ ምን እንሆናለን? የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም ወይ? መንፈስ ቅዱስ በውስጣችሁ እንደሚኖር አታውቁም ወይ ይላችኋል ጳውሎስ። መንፈስ ቅዱስ በእናንተ ውስጥ ድዌል እንደሚያደርግ። ስለዚህ ድዌል ያደረገ ማለት ነው እዚህ ቴምፕል ውስጥ፣ እዚህ አካል ውስጥ፣ እዚህ ቴንት ውስጥ የእግዚአብሔር መንፈስ አለ ማለት ነው። አያችሁ፣ እኛ ጉባኤ ገብተን የተሰማን ቀን ያለን ቀን አለ መንፈስ ቅዱስ እኛ ውስጥ የገባ። ዛሬ እንዴት ድንቅ መንፈስ ነበር ያለን ቀን አለ የገባ። ጌታ ኢየሱስን ያገኘን ቀን የሆሊ ስፒሪት ባፕቲዝም በህይወታችን ላይ ሆኗል። የሆሊ ስፒሪት ባፕቲዝም። ስለዚህ አንድ ሰው የዘላለም ህይወት መኖሩን እንኳን የሚያረጋግጥለት ይህ መንፈስ በውስጣችሁ ስለሚኖር ታውቁታላችሁ። ሪሊ የእግዚአብሔር መንፈስ በውስጣችሁ እንዳለ ታውቃላችሁ ወይ? ከሌለ ግን እንደገና we have to repent መመለስ፣ ኢየሱስ እንደገና መቀበል። የሚገርማችሁ ቤተክርስቲያን የሚመጣው ሁሉ መንፈስ ቅዱስ ማደሪያ ነው ማለት አይቻልም። ቤተክርስቲያን የሚመጣው ሁሉ መዝሙር የሚዘምር ሁሉ ክርስቲያን ነው፣ ዳግም የተወለደ ነው ማለት አይቻልም። እኔ እኮ ቸርች መምጣት ከጀመርኩ 10 ዓመቴ ነው ያለ ሰው ክርስቲያን ነው፣ መንፈስ ቅዱስ ማደሪያ ነው ብሎ መናገር አይቻልም። የመንፈስ ቅዱስ ማደሪያ ወይንም ክርስቲያን መሆኑን ሰውየው የሚያውቀው የእግዚአብሔር መንፈስ በሱ ውስጥ እንዳለ ሲገባው፣ እግዚአብሔር መንፈስ በሱ ውስጥ እንዳለ ሲገባው ነው። ስለዚህ ሰው በመንፈስ ቅዱስ ውስጥ ይመርስ ሲሆን ይህ ውድ ስጦታ በውስጡ አለ። ይህን ስጦታ እውቅና ሲሰጠው በህይወቱ ላይ መስራት ይጀምራል። እግዚአብሔር ይመስገን። ይሄ መጨረሻ ማስተላለፈው መልእክት ሰው በህይወቱ ዘመን ከባድ ተግዳሮት ገጠመው የሚባለው ምግብ ሲያጣ አይደለም፣ ኔግሌክሽን ነው። ኔግሌክሽን ማለት አሁን ባልና ሚስትን አግብቶ እየኖረ ሚስቱን ኔግሌክት ሲያደርግ፣ አብረው እየኖሩ የማያወራት ከሆነ የማይመካከሩ ከሆነ የማይጨቃጨቁ ከሆነ የሆነ ነገር ህይወት ከሌለ ኔግሌክሽን ምን ያደርጋል? ቤቱን ወደ ሲኦልነት ይቀይሯል። ችላ መባል ማለት ነው፣ ኢግኖር መደረግ ማለት ነው። ስለዚህ እንደ ብሊቨር እንደ አማኞች እንደኛ መጽሐፍ ቅዱስ አማኞች እንደ ሙሉ ወንጌል አማኞች እንደኛ the most neglected person in the church Holy Spirit ነው። ምክንያቱም በእኛ ውስጥ እየኖረ አናውራው፣ አንሰማው፣ ተግሳጹን አንሰማም። ራሳችንን ስሜታችንን ብቻ እየተከተለን እንሄዳለን። ስለዚህ ወደምንፈልገው ነው እንጂ ወደሚፈልገው አንሄድም። የክርስቶስ ትልቁ ኳሊቲ ከእግዚአብሔር ጋር ነበረ ሙቭ የሚያደርገው፣ ከሆሊ ስፒሪት ጋር ነበር ሙቭ የሚያደርገው። ወደ ሰማርያ ሊያልፍ ግድ ሆነበት የሚለው ቃል በሆሊ ስፒሪት ነው። ግድ ነው የሚለው በነገራችን ላይ ግድ ማለት ድራይቭ ማለት ነው። መነዳት፣ ተነድቶ መሄድ ማለት ነው። ወደ ሰማርያ አዞረው ማለት ነው። መኪና ልክ እንደሚዞር ማለት ነው። አያችሁ? ምክንያቱም ከሱ ጋር ህብረት ስለነበረው እሱ እንዲሰራ አለው ያደርግለታል። ኢየሱስ ብቻውን አይደለም ያገለገለው ከመንፈስ ቅዱስ ጋር። ኢየሱስ ብቻውን አይደለም የሚፈወሰው ከመንፈስ ቅዱስ ጋር። ኢየሱስ ብቻውን አልጸለየም ከመንፈስ ቅዱስ ጋር። አያችሁ? ሰው ከመንፈስ ቅዱስ ጋር ሰው እኩል ሙቭ ማድረግ ከጀመረ ለፍጥረታዊ ሰው ክሬዚ ነው የሚባለው። በመንፈስ የሚኖር ሰው፣ በመንፈስ ቅዱስ ቁጥጥር ስር የሚኖር ሰው ለዓለማዊ ሰው፣ ለፍጥረታዊ ሰው፣ ናቹራል ማይንድ ላለው ሰው ወይንም ደግሞ ካርናል ማይንድ ላለው ሰው፣ በቤተ ክርስቲያን ውስጥ ሆኖ መንፈሳዊ ነገር ለማይገባው ሰው እብደት ነው። ስለዚህ ውድ መንፈስ በውስጣችን አለ። ይሄ መንፈስ ቅዱስ የተገኘው እግዚአብሔር ውድ ልጁን ሰጥቶን ነው። ውድ ልጁን ሰጥቶን ማለት ደግሞ ምን ማለት ነው? ሰውቶት ነው ማለት ነው። ሰውቶት ነው። ስለዚህ እግዚአብሔር ፕሪሺየስ ጊፍት ኢየሱስ ነው። የኢየሱስ ሞትና ትንሣኤ ያስገኝልን ውድ ስጦታ ደግሞ ዳግም የተወለድንበት የታተምንበት የሚረዳን የሚያግዘን ይህ ድንቅ መንፈስ ነው። ኢየሱስ ጌታ ነው።